እንዴት ናችሁ? ሄርሜላ ነኝ። ዛሬም በሌላ ስኮላርሺፕ መረጃ መጥቻለሁ። የዛሬው ስኮላርሺፕ መረጃዬ ኤራስመስ መንደስ ጆይንት ማስተርስ ፕሮግራም በተመለከተ ይሆናል። ይህንን ፕሮግራም በተመለከተ በባለፈው ዓመት ቪዲዮ ሰርችላችሁ ነበረ። በጣም ብዙዎቻችሁ ተመልክታችሁታል። የተወሰናችሁትም አፕላይ እንዳደረጋችሁ አስታውሳለሁ። እንግዲህ የተሳካላችሁም ካላችሁ እንኳን ደስ ያላችሁ፣ ያልተሳካላችሁ ልጆች ካላችሁ ደግሞ በዚህ ዓመት መሞከር ትችላላችሁ ማለት ነው። ይህ ስኮላርሺፕ ያው በአመቱ አሁን ላይ ኦፕን ነው ማለት ነው። ወደዚህ ፕሮግራም ዲቴል ከመሄድ በፊት በባለፈው ቪዲዮ ላይ ስለ ኤስአይ ስኮላርሺፕ ማለትም በስዊድን ስለሚሰጡ ኤስአይ ስኮላርሺፕ የመጀመሪያ ቪዲዮ ሰርችላችሁ ነበር። ያው ቀጣይነት ቪዲዮ አለው። ያ ማለት አፕሊኬሽን ስቴፕ ባይ ስቴፑን በተመለከተ ነው ማለት ነው። ስለዚህ እሱን ቪዲዮ ሰራላችኋለሁ። አሁን ላይ ያልሰራው ስለምንድን ነው? እዛው ቪዲዮ ላይ እንደገለጽኩት ከሆነ ይህ ስኮላርሺፑ ከቨር የሚያደርጋቸው ሊስት ኦፍ ኮርስስ አለ። የዚህ ዓመት የሚለቀቁት ሚድ ኦፍ ኖቬምበር ላይ ወይንም ከ3 ሳምንታት በኋላ ነው ማለት ነው። ስለዚህ ኮርሶቹ ሲለቀቁ አንድ ላይ ኮርሶችንም አይተን አፕሊኬሽን ፕሮሰሱን ቪዲዮ እንሰራላችኋለሁ። ነገር ግን የአምናዎቹን ኮርስ እንደ ሪፈረንስ ቴሌግራም ቻናል ላይ አስቀምጬላችኋለሁ። ገብታችሁ እነሱን ኮርሶች ማየትና የእናንተ ኮርሶች ካሉ የአምናውን ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰስ የሰራሁት ቪዲዮ አለ። እሱን በማየት ራሳችሁን ማዘጋጀት፣ የሚያስፈልገውን ነገር ማዘጋጀት፣ እንደዚሁም ደግሞ ይህ ስኮላርሺፕ ማለቴ ኤስአይ የስዊድን ስኮላርሺፕ አፕሊኬሽን ፊ ያለው አፕሊኬሽን ፊስ መክፈል ይችላል ወይ የሚለውንም ራሳችሁን በዛው ልክ ማዘጋጀት ትችላላችሁ። ነገር ግን አፕሊኬሽን ስቴፕ ባይ ስቴፕ ፕሮሰሱን እሰራላችኋለሁ ማለት ነው ኮርሶቹ በሚለቀቁ ሰዓት። እስከዛ ድረስ ግን ራሳችሁን በተለያየ መንገድ ማዘጋጀት ትችላላችሁ ማለት ነው። እዛ ላይ አፕላይ ማድረግ በሌላ ማትችሉ ከሆነ ይህንንም የማስተርስ ፕሮግራም የኤራስመስ መንደስ ጆይንት ማስተርስ ፕሮግራምን በደንብ ብታዩት እንደ ሁለተኛ አማራጭ ወይንም ሌላኛው አማራጭ ይሆንላችኋል። እንግዲህ በጣም ብዙ ስኮላርሺፖች ይኖራሉ። የቻይና ስኮላርሺፕ በቅርብ ይከፈታል። እንደዚሁም የቻይና አንሶ ስኮላርሺፕ ተከፍቷል። እሱን በተመለከተ ቪዲዮ ሰርችላችኋለሁ ከዚህ በፊት። እንደዚሁም እሰራላችኋለሁ ኔክስት ቪዲዮም ላይም ስለ አንሶ ስኮላርሺፕ በተመለከተ እሰራላችኋለሁ። ስለዚህ ከእናንተ የሚጠበቀው ዶክመንታችሁን ማዘጋጀት፣ በተለይ ፓስፖርት እና ኦሪጂናል ዲግሪያችሁ ያስፈልጋችኋል። ማስተርስ ከሆነ አፕላይ የምታደርጉት የባችለር ዲግሪ ኦሪጂናል ዲግሪያችሁ አውተንቲኬት የሆነ ግዴታ ነው። ማለትም የትራንስክሪፕታችሁ ሰርቲፊኬታችሁ ማለት ነው። እንደዚሁም ደግሞ ፓስፖርት በጣም ብዙ ልጆች አላችሁ በእውነት ኢሜል የምታደርጉልኝ ፓስፖርት ያስፈልገኛል የስኮላርሺፕ አፕላይ ለማድረግ እና ካለ ፓስፖርት እንዴት ነው አፕላይ የምታደርጉት? ኢትዮጵያ ውስጥ አይደለም እኮ አፕላይ የምታደርጉት ሌላ ሀገር ነው። ናሽናሊቲያችሁን የሚያሳየው የእናንተ ማንነት አይዴንቲቲያችሁን የሚያሳየው ኢንተርናሽናሊ ፓስፖርት ነው። ስለዚህ ፓስፖርት ግዴታ ነው። ስለዚህ ፓስፖርት ሳይኖራችሁ ምንም ነገር አትጀምሩ። መጀመሪያ ፓስፖርት እንደዚሁም ደግሞ ኦሪጂናል ዲግሪያችሁ ሊኖራችሁ ይገባል። አይኖ የሚያስወጣ ኤነርጂ የሚያስወጣ ገንዘብ አለና ስኮላርሺፕ ለመጀመር የሆነ ያክል ፋይናንሻሊ የሚያስፈልጋችሁ ነገር ይኖራልና አንደኛው ፓስፖርት ለማውጣት ከዛ ደግሞ ኦሪጂናል ዲግሪያችሁን ለማውጣት ነው ማለት። ስለዚህ እነዚህ ነገሮች ማዘጋጀት አለባችሁ። እነሱን ካዘጋጃችሁ በኋላ በጣም ብዙ ቦታዎችን ስኮላርሺፕ አፕላይ ማድረግ ትችላላችሁ፣ መሞከር ትችላላችሁ። በየአመቱ በጣም ብዙ ነው የሚወጡት። የእናንተ ኮሚትመንት እና ነገሮችን በደንብ አይቶ አፕላይ ማድረግ ነው የሚጠበቅባችሁ ማለት ነው። ስለዚህ ወደ ኤራስመስ መንደስ ጆይንት ማስተርስ ፕሮግራም ስንመጣ ኤራስመስ መንደስ ጆይንት ማስተርስ ፕሮግራም በኢሮፒያን ዩኒየን ወይንም በኢሮፒያን ሀገራት ጆይንትሊ የሚዘጋጅ ፕሮግራም ነው። ለተለያዩ ዓለም ሀገራት አፕሊካንቶች የሚሆን ፕሮግራም ነው። ለማስተርስ አፕላይ ማድረግ የሚፈልጉ አፕሊካንቶች አፕላይ የሚያደርጉት ፕሮግራም ታይፕ ነው ኤራስመስ መንደስ ማለት ነው። ለምሳሌ አንድ ፕሮግራም ሎ ማስተር በሎ ማስተርሱን አፕላይ ማድረግ የሚፈልግ አፕሊካንት ካለ ያንን ፕሮግራም ሊድ የሚያደርገው 3 እና ከ3 በላይ ያሉ ኢሮፒያን ሀገራት አንድ ላይ ሆኖ ፕሮግራሙ ይቀረጻል። ከዛ በኋላ አክቹአሊ ፕሮግራሞቹ ፕሮጀክት ውስጥ ያሉ ናቸው። የሆነ ፕሮጀክት አለ፣ እሱ ፕሮጀክት ውስጥ ነው ማለት ነው ፕሮግራሙ የሚሰጠው። ስለዚህ እሱ 3 እና ከዛ በላይ ያሉ ኢሮፒያን ሀገራት አንድ ላይ ዲዛይን አድርገውት ነው ማለት ነው የሚያስተምሯቸው። ስለዚህ አንድ አፕሊካንት የ2 ዓመት ማስተርስ ፕሮግራም ካገኘ በእነዚህ 3 ወይንም 4 ሀገራት እየተዘዋወረ ነው ትምህርቱን የሚጨርሰው ማለት ነው። እነሱ ዲዛይን ይደረጋሉ። ለምሳሌ አንዱ ሀገር ስተዲ ኮርሱን ልጨርስ ይችላል፣ አንዱ ሀገር ትሬኒንግ ካሉ ትሬኒንግ ልትወስድ ይችላል፣ አንደኛው ሀገር ደግሞ ቴሲስ ልትጽፍ ትችላለህ፣ አንደኛው ጋር ዲፌንድ ልታደርግ ትችላለህ ማለት ነው። ነገር ግን ከ3 ወይንም ከ4 ሀገራት አንዱ ምንድነው
ኮኦርዲኔተር ብለው ይሰይሙታል አንደኛውን ሀገር ማለት ያ ማለት ያ ኮኦርዲኔተር አንደኛው ሀገር አፕሊኬሽኑን የምትሞሉበት አፕሊኬሽናችሁን የሚከታተላችሁ ሙሉ ይሄ አልፋችኋል ወድቃችኋል ዶክመንት አንሷችኋል አስገባችሁት እንደዚህ የሚሉትን ነገሮች ፎሎ አፕ የሚያደርጋችሁ አንደኛው ዩኒቨርሲቲ ነው ማለት ነው ከአራቱ አንዱ ወይንም ከሶስቱ አንደኛው ዩኒቨርሲቲ ነው ማለት ነው አንደኛው ዩኒቨርሲቲ ስላችሁ ለምሳሌ ከአራት ሀገራት ነው ለምሳሌ አንድ ፕሮግራም ፈረንሳይ ኢታሊ ለምሳሌ ፖርቹጋል ወይ ኔዘርላንድ ሆኖ አንድ ፕሮግራም ቢያዘጋጁ ከዛ ውስጥ አንዱ ለምሳሌ ኔዘርላንድ ኮኦርዲኔተሩ ሊሆን ይችላል ማለት ኮኦርዲኔት የሚያደርጉት ኔዘርላንድ ውስጥ ያለ ዩኒቨርሲቲ ማለት ነው አንድ ዩኒቨርሲቲ እሱ ዩኒቨርሲቲ ላይ ገብታችሁ ኮርሶቹን እያንዳንዱ ዲቴል ታያላችሁ ያለውን ነገር ታይና አፕላይ ታደርጋላችሁ ለዛ ማለት ነው ይሄንን ይመስላል እንዳጠቃላይ ሃይላይት ማለት ነው ሌላ ያው እዚህ ጋር እንደ ሰርች እንደምታረጉ ኮርሶች እናያለን ለምንድነው ኤራስመስ አፕላይ የምታደርጉት ብሎ አስቀምጠዋል ኤራስመስ መደስ እንግዲህ በጣም ታዋቂና ኮምፒቲቲቭ ስኮላርሺፕ ነው ያው ኢንተርናሽናል ማስተርስ ፕሮግራም ነው ጆይንትሊ ዲዛይን የተደረገ እንደዚሁም ደግሞ በተለያዩ ግሩፕ ኦፍ ሃየር ኤጁኬሽን ኢንስቲትዩት የሚሰጠው ግሩፕ ኦፍ ማለት 3 እና ከዛ በላይ ያሉ ማለት ነው እዚህ ጋር አስቀምጠውታል አትሊስት 3 ኢንስቲትዩቶች ከ3 የተለያዩ ሀገራት ይሳተፉበታል ነው ስለዚህ እነዚህ ኢንስቲትዩቶች ላይ አንድ አፕሊካንት አፕላይ አድርጎ ካገኘ 3 ወይንም 4 ኢንስቲትዩቶች ላይ እየዞሩ ትምህርቱን መጨረስ ይችላል እዚህ ጋር ታይፒካሊ they include ብሎ አስቀምጠዋል ፔሪዱን ላይክ ዲቫይድ ሊያደርጉት ይችላሉ ስተዲ ፔሪድ ሪሰርች ፔሪድ ትሬኒንግ ቴሲስ ፕሪፓሬሽን እና ዲፌንስ ብለው ሊከፋፍሉት ይችላሉ ስለዚህ እያንዳንዱን የተለያየ ሀገር እየሄዳችሁ ልትሰሩ ትችላላችሁ ነው ሌላ ስኮላርሺፑ ምን ነገር ነው ከቨር የሚያደርገው ይላልና ይህ ስኮላርሺፕ ማስተርስ ፕሮግራም ነው ፉል ስኮላርሺፕ ነው ስኮላርሺፕ እዚህ ጋር ፉል ስኮላርሺፕ ነው ትራቨል ቪዛ እንደዚሁም ሊቪንግ አላውንስ ከቨር ያደርጋል ማለት ነው ያው ዱሬሽኑ የ1 አመት እና የ2 አመት ማስተርስ ፕሮግራም ነው የ60 እና የ90 ኢሲቲኤስ አለ ከዛ 120 ኢሲቲኤስ አለ ስለዚህ እንደየኮርሳችሁ እንደየፍላጎታችሁ ትመርጣላችሁ ማለት ነው 120 ብትመርጡ በጣም ጥሩ ነው ሶ ታይፕ ኦፍ ዲግሪ እንዴት ነው ዲግሪው አዋርድ የምትደረጉት የሚል ነገር አስቀምጠዋል እንዴት ነው ዲግሪውን አዋርድ የሚያደርጋቸው ምክንያቱም የተለያዩ ዩኒቨርሲቲዎች ናቸው የተለያዩ ሀገራት ነው የሚሰጠው በርግጥ ይሄ አሁን ላይ ማወቁ ያን ያህል ጥቅም ባይኖረውም ታውቁት ጥሩ ነው ደን ለምሳሌ ዲግሪ ጆይንትሊ አንድ ዲግሪ ሊሰጣችሁ ይችላል አንደኛው ዩኒቨርሲቲ on behalf of በሌሎቹ 3 ወይንም 2 ዩኒቨርሲቲዎች በእነሱ ስም ሊሰጣችሁ ይችላል አንዳንዶች ደግሞ መልቲፕል ዲግሪ ይሰጣሉ ቢያንስ 2 ዩኒቨርሲቲዎች 2 ዲግሪ ሊሰጣችሁ ይችላሉ ማለት በተመሳሳይ ፕሮግራም ይሄንን ግን ልክ ፕሮግራሙን ካሸነፋችሁ በኋላ የምታውቁት ይሆናል እዚህ ጋር ማለት ነው then መች ነው አፕላይ የምታደርጉት የስኮላርሺፕ በየአመቱ ከኦክቶበር እና በጃንዋሪ መካከል የሚወጣ ስኮላርሺፕ ታይፕ ነው ስለዚህ ኦክቶበር እስከ ጃንዋሪ ለምንድን ነው እንዳጠቃላይ ጀነራል ያደረጉት እንደየኮርሱ ስለሚለያይ ነው አፕሊኬሽን ኦፕን የሚሆንበትና የሚዘጋበት እንደየኮርስ ታይፕ ይለያያል ስለዚህ እያንዳንዱን ኮርስ እየገባችሁ በየኮርሳችሁ እየገባችሁ ዴድላይኑ መች ነው ሪኳየርመንቱ ምንድነው እንደዚሁ በቃ ሙሉ አፕሊኬሽኑ ፕሮሰሱ ምናምን ታገኙት እያንዳንዱ ኮርስ ጋር እየገባችሁ ነው የፓርቲሲፓንት ዩኒቨርሲቲዎቹ የት ሀገር ነው የሚሰጠው ይሄን ጆይንትሊ ነው ብያችኋለሁ ስንት ሀገር ነው የሚሰጠው የት ሀገር ነው የሚሰጠው የሚለውን የትኛው ዩኒቨርሲቲ ነው የሚለውን ማየት ትችላላችሁ ማለት ነው እየገባችሁ እያንዳንዱ ኮርስ ላይ እዚህ ጋር አስቀምጧል each ማስተርስ ዌብሳይት እያንዳንዱ የማስተርስ ኮርስ ዌብሳይት has all the detail ሁሉም ዲቴሎች አሏት ለምሳሌ የኮርስ ኦፍ ስታዲው ሊስት ኦፍ ፓርቲሲፓንት ዩኒቨርሲቲ ለምሳሌ ስንት ሀገር ናቸው የሚያስተምሯችሁ ጆይንትሊ የትኞቹ ሀገራቶች ናቸው እንደዚሁም ኮኦርዲኔት ነው የትኛው ኮኦርዲኔት የሚያደርገው የትኛው ሀገር ነው application step by step process-ን እዛው ላይ ታገኙታላችሁ entry requirement አለ የሚያስፈልጋችሁ requirement እንደዚሁም ደግሞ ያው አሁን እንዳልኳችሁ application step by step process with እና without scholarship ብሎ አስቀምጠውታል እዛ ላይ ታገኙታላችሁ ከዛ ግን ምንም ታረጉት ገብታችሁ ቀጥታ ኮርሱን ክሊክ አድርጋችሁ ነው የምታዩት ማለት ነው እንዳጠቃላይ ይህ ስኮላርሺፕ ላይ ከአምናም ብዙ ልጆች ጠይቃችሁኛል በዚህ አመት ምትጠይቁኛላችሁ ብያስባለሁኝ ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰስ ሪልና አመት ልጆች አላችሁ ይሄኛው ስኮላርሺፕ ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰስ ለመስራት የሚያስቸግር አይነት ነው ምክንያቱም
እያንዳንዷ ኮርስ የራሷ የሆነ የራሱ የሆነ አፕሊኬሽን ነው ያለው የራሱ የሆነ ዲቴል የራሱ የሆነ የምትይዙበት የተለያዩ ፕሮሰስ አለና አንድ ካታሎግ የላቸውም ለምሳሌ አንዳንድ ስኮላርሺፖች አንድ ካታሎግ ነው ያለው እዛው ላይ ነው የምትሞሉት ዌብሳይቱ አንድ ነው ቀጥታ የምትፈልጉትን ኮርስ እዛው ክሊክ አድርጋችሁ ትመጣላችሁ ከዛ አፕሊኬሽኑ ትቀጥላላችሁ ይሄኛው ግን አንዷን ኮርስ ብቻ ክሊክ አድርጋችሁ በጣም ብዙ የምታዩት አፕሊኬሽን ሪኳየርመንቱ አፕሊኬሽን ፕሮሰሱ ፓርቲሲፓንት ዩኒቨርሲቲዎቹ በጣም ብዙ ነገሮች በዛች ኮርስ ስር ነው ያሉትና ስለዚህ አንዷን ኮርስ ብቻ አፕሊኬሽን ፕሮሰስ ከሰራው ድካም ነው የሚሆነው ምክንያቱም ሪፕሬዘንት ማድረገው ስንት ፎሎወሮች ናቸው በጣም ትንሽ የሚሆኑት ነው ሪፕሬዘንት የሚያደርገው ማለት ነው ስለዚህ እንዳጠቃላይ ምንድነው የምናየው የአንዷን ኮርስ አይተን አንድ ሁለት ኮርስ እንደ ኤግዛምፕል እንወስድና እንዴት ነው የምናየው ያንን ኮርስ ዲቴሉ እንዴት ነው የምናየው ወደ አፕሊኬሽን ፕሮሰስ ውስጥ እንዴት ነው የምንሄደው የሚለውን እናያለን ማለት ነው ስለዚህ እዚህ ጋር what you need የሚላል በመጨረሻው this ስኮላርሺፕ ላይ አፕላይ ላይ የሚያስፈልጋችሁ የባችለር ዲግሪያችሁ ያስፈልጋችኋል ግዴታ መጨረስ አለባችሁ ወይም ይላል የመጨረሻ ዓመት የባችለር ተማሪ የሆናችሁና ማስተርስ ፕሮግራሙን ከመጀመራችሁ በፊት ግራጁዌት ልታደርጉ የምትችሉ አፕሊካንቶች መሆን አለባችሁ ይላል ነገር ግን እስካሁን ባየሁት አምናም ለማየት እንደሞከርኩት እንደዚህ ይላሉ እንጂ አብዛኞቹ ኮርሶች የስራ ኤክስፒሪየንስ ያለው ፕሪፈር እናደርጋለን ይላል ኢቭን አንድ አፕሊካንት በጣም ግሬዱ ሎው ቢሆን ለምሳሌ አንድ ኮርስ ከ3 በላይ ነው ግሬድ የምፈልገው ካለ ቢያንስ አፕሊካንት 3 ያለው አፕሊካንት እና 3 ነጥብ ያለው አፕሊካንት ቢወዳደሩ 3 ነጥብ ያለው አፕሊካንት ጥሩ የስራ ኤክስፒሪየንስ ካለውና ሌሎች ፕሮፌሽናል አክቲቪቲዎች አቺቭ ያደረጋቸው ነገሮች ካሉ ከ3 ነጥብ ካለው አፕሊካንት እንደዚህ ከፍተኛ ውጤት ካለው አፕሊካንት ጋር ኮምፒት ሊያደርጉ ይችላል የሚል ነገር አይቻለሁ የተለያዩ ኮርሶች ላይና ምንድነው እዚህ ጋር ላስት ይር ባችለር ዲግሪ ብለው ይጻፉ እንጂ ወርክ ኤክስፒሪየንስ ያላችሁንም ፕሪፈር የሚያደርጉ አሉ ለማለት ነው ስለዚህ የስራ ኤክስፒሪየንስ ያላችሁ ሞር ትበረታታላችሁ ማለት ነው እዚህ ስኮላርሺፕ ላይ እዚህ ጋር ያስቀመጡት ነገር አለ you may can apply also bachelor degree equivalent level የተማራችሁ ካለ አፕላይ ማድረግ ትችላላችሁ ይላል ያው በእኛ በኢትዮጵያ ኤዱኬሽን ሲስተም ከባችለር ዲግሪ ጋር ኢኩቫለንት ተብሎ የሚሰጥ ዲግሪ እስካሁን ድረስ አላየሁም አንድ ባችለር ዲግሪ ግዴታ ባችለር መያዝ አለበት ለምሳሌ አንድ ዲፕሎማ የተማረ COC4 ድረስ ተምሮ ከዛ በኋላ በፊት ኢኩቫለንት ነበር አሁን ላይ ግን ወደ ዲግሪ መግቢያ አድርጎታል ማለት ነው ስለዚህ ለዛ ኢኩቫለንት የሚባል ነገር ስለሌለን ይሄኛው ሩል ለኛ አይሰራም ማለት ነው ስለዚህ እንደተጠቃላይ የኤራስመስ መንደስ በተመለከተ ይሄንን ይመስላል እንደ መግቢያ ማለት ነው ይሄ እነዚህ ነገሮች መማማራት አለባችሁና ምን ይመስላል የሚለውን ነገር ነው ያየነው ማለት ነው ከዛ አሁን እንደምናደርገው ቀደም እንዳልኳችሁ ግዴታ ያንዳንዱ ኮርስ እየገባችሁ ማየት አለባችሁ ምን ያስፈልገኛል አፕሊኬሽን ፕሮሰሱ እንደዚህ ምናምን የሚለው ሁሉንም ለማየት ኮርሳችሁ ጋር ገብታችሁ ነው የምታዩት እንጂ ኢን ጀነራል ለሁሉም ኮርስ አንድ ላይ የወጣ ህግ የለውም ማለት ነው ስለዚህ እዚህ ጋር እንደምታደርጉት ሰርች ኤንድ አፕላይ ነው ሰርች ታደርጋላችሁ ዜና አፕላይ ታደርጋላችሁ እዚህ ጋር ራሱ እንደገለጹት እዚህ ጋር ሰርች ዘ ኮርስ ካታሎግ የሚላል እቺኛውን ክሊክ ታደርጉና ወደ ካታሎጉ እንገባለን ማለት ነው እዚህ ጋር ኤራስመስ መንደስ ካታሎግ ማለት ኮርሶቹን የምታገኙበት ቦታ ማለት ነው እዚህ ጋር የተጻፉ የተለያዩ ነገሮች አሉ ማለት ነው ስለዚህ ጋር ለምሳሌ ምንም አይነት ሰርች ስታደርጉ 226 የሚሆኑ ኮርሶች አሉ እዚህ ጋር ነገር ግን ምን ማድረግ አለባችሁ ፊልተር ማድረግ አለባችሁ የራሳችሁን ኮርስ ምክንያቱም 226 ኮርሶችን ሰርች አድርጋችሁ አትጨርሱትም በጣም ብዙ ስለሆነ ማለት ነው እዚህ ጋር እንደምታዩት ኔክስት ያላችሁ እስከ 12 ፔጅ ድረስ ትሄዳላችሁ ስለዚህ ግዴታ ምን ማድረግ አለባችሁ ፊልተር ስታደርጉ ኪወርድ አንደኛ ኪወርድ መጻፍ ትችላላችሁ ኪወርድ ማለት ለምሳሌ እዚህ ጋር ዲፓርትመንታችሁን ብትጽፉ ዲፓርትመንታችሁን ጽፋችሁ ሰርች ማድረግ አዘርስ ደግሞ ራሳቸው አስቀምጠውላችኋል ምን ኪወርዶችን መጠቀም እንዳለባችሁ ለምሳሌ እዚህ ጋር ካንትሪ ብሎ ተቀምጧል የት ሀገር ነው መማር የምትፈልጉት ነው ለምሳሌ እዚህ ጋር ካንትሪ መምረጥ ትችላላችሁ ግን ይሄንን አድቫይስ ማድረጋችሁ እሱ መምረጥ አያስፈልግም የትም ሀገር ይሁን ዩሮፕ ይሁን የትም ሀገር ይሁን በተተው ጥሩ ነው ቻንሳችሁን ለማስፋት ዱሬሽኑን ግን ብትመርጡ ጥሩ ነው ወር ዓመተ ምህረቱን እዚህ ጋር 18 ወር አለ 12 ወር አለ
1 አመት ከምናምንና 1 አመት ከዛ 2 አመት እኔ ላይክ 24 መንዝ ወይ 120 ሴስ የ2 አመት ኮርስ የሚለውን ትመርጣላችሁ። ዘይ እንደመረጣችሁ እዚህ ጋር ክሎዝ የ2 አመት ኮርስ እንደሆነላችሁ። ዩኒቨርሲቲም አትምረጡ ተውት። የትኛውም ዩኒቨርሲቲ ይሆነላችሁ። እዚህ ጋር በጣም ብዙ ዩኒቨርሲቲዎች አሉ። የዩሮፒያን ዩኒቨርሲቲ ቻንሳችሁን ለማስፋት ማለት ነው። ፊልድ ኦፍ ስተዲ ግድ ነው። የትኛው ፊልድ ኦፍ ስተዲ ላይ ነው አፕላይ የምታደርጉት? ሶ ፊልድ ኦፍ ስተዲያችሁን እዚህ ጋር መምረጥ ትችላላችሁ። እንደ ፋካልቲ ነው ያስቀመጡት እዚህ ጋር በአርት፣ በአግሮ፣ በኬሚስትሪ፣ በኢኮኖሚክ ሳይንስ፣ በኤዱኬሽን፣ ኤንቫይሮንመንታል ኤንድ ጂኦ ሳይንስ፣ ጂኦ ሂስትሪ፣ ኢንፎርሜሽን ሳይንስ ኤንድ ኢንጂነሪንግ፣ ኢንፎርሜሽን ቴክኖሎጂ፣ MED፣ ሎው፣ life science, literature, mathematics, physics, political science, psychology, social science and humanities አለ። ስለዚህ እንደ የዲፓርትመንታችሁ ሰርች ታደርጋላችሁ ማለት ነው። ለምሳሌ እስኪ ከኔ ጋር environmental and geoscience የሚለውን እዛ ዲፓርትመንት ላይ ያላችሁ ልጆች ክሊክ ታደርጋላችሁ። then ክሊክ እሱን እንምረጥ እንደ የዲፓርትመንታችሁ ብያችኋለሁ። እዚህ ጋር ዩሮፍ ፕሮጀክት መምረጥ ትችላላችሁ። ፕሮጀክቶቹ እስከ መቼ ድረስ የሚቆዩ ናቸው የሚለው ብታው ጥሩ ነው። ይሄኛውንም ጤናም እንደምታደርጉት እዚህ ጋር ሰርች ነው የምትሉት ማለት ነው። ሰርች ታደርጋላችሁ ቤዝድ ኦን በመረጣችሁት ኪወርድ መሰረት ሰርች እንዲያደርግላችሁ ሰርች የሚለውን ክሊክ ታደርጋላችሁ። እንግዲህ በሰርች ባደረግነው መሰረት በመረጥነው ኢንቫይሮንመንታል ኤንድ ጂኦ ሳይንስ ስር 49 ኮርሶች መጥተውልናል። 49 ኮርሶች መጥተውልናል። ሶ በ49ኞቹ ኮርሶችን እናያቸዋለን። ለምሳሌ European Masters in Biological and Chemical Engineering for Sustainable Bioeconomy የሚል Geo Information Science and Earth Observation for Environmental Modeling and Management የሚል ፊልድ ኦፍ ስተዲ አለ። እሱንም ማየት ትችላላችሁ። ስለዚህ ወደ ታች እየወረዳችሁ እዚህ ጋር እንደምታያቸው MSc in Smart City and Community የሚል አለ። Plant Health በጣም ብዙ ናቸው ያሉት። ከዛ ውስጥ ለእናንተ የሚሆነውን አንዱን ትመርጣላችሁ ማለት ነው። ለምሳሌ ኦኬ ሁለተኛውን እንምረጥና እዚህ ጋር ጂኦ ኢንፎርሜሽን ምናምን ይላል። ስለዚህ ኮርሱን ሳይሆን ክሊክ የምታደርጉት እዚህ ጋር http ብሎ የሚቀጥለዋል ሊንኩ አለ አይደለ? እቺኛው ሊንኳን ነው ክሊክ የምታደርጉት። አሁን ኮርሱን በተመለከተ ኮርሳችሁን መረጣችሁ። ስለዚህ ይሄ ኮርስ ላይ አፕላይ ለማድረግ ቅድም ያየናችሁ የት ሀገር ነው የሚሰጠው፣ ምን ሪኳየርመንት አለ የሚለው ማየት አለባችሁ ማለት ነው። እዚጋ እንደምታዩት የኤርዝ ኦብዘርቬሽን ኤንድ ኢንቫይሮንመንታል ሞዴሊንግ ኤንድ ማኔጅመንት የሚለው ኮርስ ላይ መጥተናል። ስለዚህ ፕሮጀክት ስታተስ ብሎ አስቀምጧል። አክቹአሊ እዚህ ጋር ፕሮጀክቶቹን ብታያቸው በጣም ጥሩ ነው። ኦንጎይንግ ያለ ፕሮጀክት ነው። ምክንያቱም በፕሮጀክቶች ስር ነው የምትሰሩት፣ በነዛ ፕሮጀክቶች ስር ማለት ነው። ለምሳሌ ፕሮጀክት የተጀመረው በዚህ ዓመት የተጀመረው ፕሮጀክት ነው የሚያርቀው እስከ 2031 ድረስ ይቆያል ማለት ነው። ስለዚህ ይሄ ኦንጎይንግ ያለ ፕሮጀክት ነው። እዚህ ጋር እንደምታዩት ይሄን ያክል ፈንድ አለው። ያው ኤራስመስ መንደስ ፕሮግራም ነው ምናምን የሚላለ እዚህ ጋር ግን ብዙ ጊዜ ፕሮጀክቶችን ስታያቸው ኤንዲንግ ሲዘናቸው ለምሳሌ 2025 2026 ከሆነ ብታልፉ ጥሩ ይመስለኛል። በተለይ የ2 አመት ኮርስ የምትሞሉ ከሆነ ከሁለት ቆይታው ከአሁን ካላችሁበት 2 አመት ያነሰ ከሆነ ብትተው ጥሩ ነው ማለት ነው። ምክንያቱም ፕሮጀክቶች ላይ የሚዘጉ ከሆነ ኦፕን ሊሆን ይችላል፣ ኦንጎይንግ ሊሆን ይችላል ስታተሱ፣ ግን ምናልባት እናንተ ላታገኙበት ትችላላችሁ ማለት ነው። እሷን ቴክኒክ ብትጠቀሙ እዚህ ጋር ያለችዋን ቼክ ብታደርጉ ጥሩ ነው ፕሮጀክቱን። ሌላ ካንትሪ የት ሀገር ነው የሚሰጠው የሚለው እዚህ ጋር አለ። ወደ 4 ሀገራቶች ይሰጣል ብሎ አስቀምጦላችኋል። ወደ ታች ወረድ ስትሉ የት ሀገር የሚለውን ታያላችሁ። ሌላ ግን ስለዚህ ኮርስ አሁን ለምሳሌ ስለ ጂኦ ኢንፎርሜሽን ሳይንስ ኤንድ ኤርዝ ኦብዘርቬሽን የሚል ፊልድ ነው። ስለዚህ ፊልድ እዚህ ጋር አስቀምጦላችኋል። ምን እንደምትማሩ እዚህ ጋር አስቀምጦላችኋል። በዛ ያለ ነገር አስቀምጠዋል። አንዳንድ ኮርሶች እዚህ ላይ እንደውም ይሄኛው አልተጠቀሰም እንጂ ምን ያክል ተማሪዎችን የማስተማር እቅድ እንዳለው ምናምን ያስቀምጣሉ እዚህ ጋር ስታነቧቸው መግቢያቸው ላይ ማለት ነው። ስለዚህ አሁን ይሄንን ኮርስ የምትፈልጉ አፕሊካንቶች ዲቴሉን እዚህ ጋር ማየት አለባችሁ ማለት ነው። ይሄንን ኮርስ በተመለከተ ሌላ የት ሀገር ነው ስኮላርሺፕ የሚሰጠው የሚለው እዚህ ጋር ፓርቲሲፓንትስ ካንትሪ ብሎ አስቀምጧል። አሁን ለምሳሌ አንድ አፕሊካንት እዚህ ስኮላርሺፕ ላይ አፕላይ የሚያደርግ በቤልጂየም፣
ኤስቶኒያ፣ ኔዘርላንድ እና በስዊድን ሀገር ነው የሚሰጠው ስኮላርሺፕ ማለት ነው። እነዚህ አራት ሀገራት አንድ ላይ ሆነው የሚሰጡ። ስለዚህ ቢያሸንፍ የ2 ዓመት ፕሮግራም አንድ ሴሚስተር ቤልጅየም፣ ሁለተኛው ሴሚስተር ኤስቶኒያ፣ ኔዘርላንድ፣ ስዊድን እያለ ይማራል ማለት ነው። እንግዲህ ወራቶቹ ለስንት ጊዜ መሆናቸውን ባላውቅም በእርግጥ እንደየ ፕሮግራሙ ዲዛይን ሲደረግ ፕሮግራሙን ጆይን ሲያደርግ አፕሊካንቱ በደንብ ያውቀዋል። ግን እነዚህ አራት ሀገራቶች ውስጥ አፕሊካንቱ እየዞረ ይማራል ማለት ነው። ሌላ ምንድነው ኦርጋን ማለት ኮኦርዲኔተሩ ለምሳሌ ኮኦርዲኔት የሚያደርገው ማን ነው? ኮኦርዲኔተር የምንለው ከአራቱ ሀገራት ውስጥ አንደኛ አፕሊኬሽኑን አፕላይ ስታደርጉ ሪቪው የሚያደርገው አፕሊኬሽናችሁን ሪስፖንሲቢሊቲውን ወስዶ ሪቫይዝ የሚያደርግ ከእናንተ ጋር ኮሙኒኬት ካለበት ኮሙኒኬት የሚያደርገው እንደዚሁም ደግሞ ሜቢ ዲግሪያችሁን ፋይናሊ ለሚሰጣችሁ ሊሆን ይችላል። እሱ ነው ኮኦርዲኔተር የምንለው። አሁን ለምሳሌ የዚህኛው ኮርስ ከአራቱ ሀገራት ኮኦርዲኔት የሚያደርገው ሀገር ኔዘርላንድስ ነው ማለት ነው። ስለዚህ እዚህ ጋር አራት ሀገራት አሉ፣ ቤልጅየም፣ ኤስቶኒያ፣ ኔዘርላንድ እና ስዊድን። ሶ ኔዘርላንድ ነው ይሄንን ፕሮግራም ኮኦርዲኔት የሚያደርገው እና አፕላይ የምታደርጉት እዚህ ኮኦርዲኔት ዩኒቨርሲቲው ላይ ነው ማለት ነው። አፕላይ የምታደርጉት እዚህ ጋር ፎን ነምበር አስቀምጧል፣ ከፈለጋችሁ ብዙ ነገር አስቀምጧል። በእርግጥ ያው ስልክ ላደውሉ ትችላላችሁ ግን በቃ አስፈላጊው ነገር እዚህ ያለ አፕላይ የምታደርጉትም እዚሁ ላይ ነው። ስለዚህ ዌብሳይቱን እዚህ ጋር አስቀምጠዋል ማለት ነው። የምትሄዱት ቀጥታ ኔዘርላንድ ያለው ኢንስቲትዩት ውስጥ ነው። ኔዘርላንድ ሆኖ በእንዳልኳችሁ አራት ሀገር ከተባለ በአራቱ ሀገራት ውስጥ ያሉ አንዳንድ ዩኒቨርሲቲዎች ለምሳሌ ኢትዮጵያ ፓርት ብትሆን ከኢትዮጵያ ውስጥ ያለ አንድ ዩኒቨርሲቲ ለምሳሌ አዲስ አበባ ዩኒቨርሲቲ ሊሆን ይችላል ማለት ነው። አዲስ አበባ ዩኒቨርሲቲ ከሆነ አዲስ አበባ ዩኒቨርሲቲ ነው ቀጥታ ሊንኩን እዚህ ጋር የምታገኙት። ስለዚህ ኔዘርላንድ ውስጥ ያለ አንደኛው ዩኒቨርሲቲ ላይ ነው ሄዳችሁ አፕላይ የምታደርጉት ማለት ነው። ኮርሱ አይ ቲንክ ግልጽ ነው። እዚህ ጋር ሊንኩ አለ አስቀምጠውላችኋል። ሊንኩን ክሊክ አድርጋችሁ ወደዛ ዩኒቨርሲቲ ትገባላችሁ ማለት ነው። 20 የሚለው ዩኒቨርሲቲ ነው ኔዘርላንድ አፕላይ የምታደርጉት ማለት ነው። እዚህ ጋር የማስተርስ ፕሮግራም ብሎ አስቀምጠውላችኋል። እንደዚሁም ዲቴይል ነገሮች እዚህ ጋር አስቀምጠውላችኋል ማለት ነው። ስለዚህ ማስተርስ የሚለውን ክሊክ እናደርጋለን። view all masters program or choose your area of interest የሚላለ በማስተርስ ቢዝነስ ስተዲ and public policy, geoinformation science and earth observation አለ። ስለዚህ ኮርሱ እናንተ አፕላይ እንድታደርጉ የተነገራችሁ ኮርስ የትኛው ነው? እዚህ ጋር geoinformation science and earth observation ነው። ሌሎቹ እዛ ላይ አልተገለጹም። ማስተርስ ሲኖራችሁ ይችላል። ነገር በኤራስመስ መንደስ ስር ያለው ይሄኛው geoinformation science and earth ፕሮግራም ነው የሚሆነው ማለት ነው። እዚህ ጋር እንዳየነው ማለት ነው። ለምሳሌ እዚህ ጋር geoinformation science and earth observation program የሚለው ነው ማለት ነው የምትመርጡት። እዚህ ጋር geoinformation science and earth observation እሱን ክሊክ ታደርጋላችሁ ማለት ነው። እዚህ አሁንም እዚሁ ኮርሱ ላይ ቀጥታ እንገባለን ማለት ነው። እዚህ ጋር ቀጥታ ኮርሱ ላይ አብዝቶናል። ለምሳሌ እዚህ ጋር ማስተርስ geoinformation and earth observation የሚል አምጥቶናል ማለት ነው። እዚህ ጋር ስለ ኮርሱ በተመለከተ ኢንትሮዳክሽን አስቀምጠውላችኋል። ዲቴይሉን ማንበብ ትችላላችሁ። አክቹአሊ አሁን እያሳየኋችሁ ያለሁት በነገራችን ላይ ተመልካቾቼ የአንድ ኮርስ ብቻ ነው። የኤራስመስ መንደስ ፕሮግራም አስቸጋሪነቱ በቃ አንዷን ኮርስ ብቻ ነው ዲቴይል የምታዩትና ምናልባት እቺ አንድ ግለሰብ የተወሰነ በዚህ ኤሪያ ላይ የተማራችሁን ግለሰብ ብቻ ነው ሊድ ያደረኳችሁ ያለሁት ማለት ነው። ሌላም ኮርስ ብንመርጥ እንደዚሁ ዲቴይሉን እየገባን አፕላይ ነው የምትለዋን እስከምናገኝ ድረስ በደንብ ማየት አለባችሁ ማለት ነው። በእርግጥ ከኔ ጋር ሁሉንም ማናየም፣ ግን እንዴት ማየት እንዳለባችሁ ምን መፈለግ እንዳለባችሁ ነው እያየን ያለ ነው ማለት ነው። እዚህ ጋር ያለው ማንበብ አለባችሁ። ምናልባት እኔ እዚህ ኤሪያ ላይ ስላልሆንኩኝ ዲቴይሉን ላላቀው እችላለሁ፣ ግን እዚህ ጋር በደንብ ብታዩ ጥሩ ነው። ሞር እዚሁ ኤሪያ ላይ ያላችሁ ልጆች አፕላይ በደንብ ይገባችኋል። እዚህ ጋር ኦንላይን ኦፕን ዴይ መች እንደሆነ አስቀምጦላችኋል። ብሮቸር አለ ምናምን። ከኔ ጋር ግን እዚህ ጋር አፕላይ ናው የሚለውን ክሊክ እናደርጋለን ማለት ነው። አፕላይ ናው የሚለውን ክሊክ ስታደርጉ እንግዲህ እዚህ ጋር ስትገቡ how to apply የሚለውን ሊድ ያደርጋችኋል። ስቴፕ ባይ ስቴፕ አፕሊኬሽን አለ። ስለዚህ እዚህ ጋር ስቴፕ ባይ ስቴፕ አፕሊኬሽኑን ስታዩ ምን አለ እዚህ ያስቀምጡላችኋል። እነዚህ በጣም አሪፍ ናቸው።
አንደኛ እዚህ ጋር የመጀመሪያው አድሚሽን ሪኳየርመንቱ ምንድነው የሚያስፈልገው ለዚህ ኮርስ እንዳልኳችሁ ያንዳንዱ ኮርስ የራሱ የሆነ ሪኳየርመንት አለው ስለዚህ አሁን እዚህ ኮርስ ላይ አፕላይ የሚያደርግ እዚህ ጋር መምጣት አለበት ማለት ነው ሶ የዚህ ኮርስ አድሚሽን ሪኳየርመንቱ ምንድነው የሚለው እዚህ ጋር ፕላስ የምትለውን ክሊክ ታደርጋላችሁ ሶ እዚህ ጋር ምን ይላል before you start your applicationአችሁን ከመጀመሪያችሁ በፊት make sure to check if you meet the admission requirement ይህ admission የሚሰጥ admission ለማግኘት requirementቱ ምንድነው የሚለውን ማሟላለሁ የሚለውን ደግሞ እርግጠኛ መሆን አለባችሁ ይላል so እዚህ ጋር applicants for masters and postgraduate ነው ማስተርስ postgraduate diploma apply የሚያደርግ applicant ለማስተርስ ማለት ነው ምን መያዝ አለበት should have a bachelor degree ወይንም equivalent ከታወቀ ዩኒቨርሲቲ በተመሳሳይ ዲሲፕሊን ወይንም በተመሳሳይ ኮርስ ሊኖረው ይገባል እንደዚሁም ደግሞ preferably combine with work experience in relevant field ነው ስለዚህ የስራ ኤክስፒሪየንስ ያለው ሰው አንዳንድ ስኮላርሺፖች ሲያወጡ የታዘብኩት ነገር አለና ብዙ ጊዜ ላይክ ይሄኛው አይታችሁት ከሆነ ጀነራል ኮሩ ላይ ባችለር የመጨረሻ ዓመት ተማሪም አፕላይ ማድረግ ይችላል ምናምን ብለዋል ነገር ግን ዲቴል ብዙ ጊዜ ዲቴል የኮርስ ሪኳየርመንቱን ይሁምላችሁ ለዛ ነው ከላይ ያለው ይሄ ሰርፌሻል ቢባል ፊት ያለው ነገር የሚያስቀምጡትና ዲቴል ገብታችሁ ስታዩ የምታዩት ነገር ሌላ ነው ለምሳሌ እዚህ ጋር ምን ይላል ፕሪፈረብል ይላል የሚመረጠው ግን ላይክ ከትምርቱን የጨረሰ ሆነ ግን በተመሳሳይ ኤሪያ ላይ የስራ ኤክስፒሪየንስ ያለው ቢሆን ፕሪፈረብል ነው አፕላይ አታድርጉ አይሉ ግን ይመረጣል ይላል ማለት ነው ይሄንን በተወሰኑ አፕሊካንቶች አምናም አይቻለሁኝ ሞር ላይክ የስራ ኤክስፒሪየንስ ያላቸው ላይ ምናምን በደንብ ጥሩ የሆነ ነገር ፊድባክ ነው ሰጡ ነበር ስለዚህ ሌሎቻችሁን ዲስካሬጅ ያደረኩ ሳይሆን እንደዚህ አይነት ነገሮችን በደንብ እንድታዋቸው ነው እዚህ ጋር preferable combined with work experience የሚላለ ማለት ነው ሌላ eligible academic background for masters geo information science እና earth observation ላይ academic background ምን መሆን አለበት የሚለውንም እዚህ ጋር አስቀምጠውላችኋል ማለት ነው ይሄ ሰው ምን ባክግራውንዶች ሊኖርት ይችላል ብሎ እዚህ ጋር አስቀምጠውላችኋል ለምሳሌ የወሰዳችኋቸው ኮርሶች ሊሆን ይችላል ምናምን ማለት ነውና እዚህ ጋር አስቀምጠዋል ኦል አፕሊካንት ነው ምናምን ብለው እዚህ ጋር አስቀምጠዋል ሞቲቬሽን ሌተር እና ሲቪ ሊኖረው ይገባል ሞቲቬሽን እና ሲቪው ሊታያል እነዚህን በደንብ ማየት አለባችሁ ከዛ በኋላ ደግሞ ቤዚክ የሚባለው ሪኳየርመንት አለ አንድ ሰው ኮሙሌቲቭ 3 እና ከዛ በላይ ሊኖረው ይችላል ስለዚህ ከ3 በታች ያለ አፕሊካንት አፕላይ ማድረግ አይችልም ማለት ነው ሎወር ሰከንድ ክላስ ያለው ማለት ዝቅተኛ ግሬድ ያለው ግን ምን መሆን አለበት አሁን ለምሳሌ 3 እና 3.5 ኖሮት 3 ያለው ሰው ጥሩ የሆነ እዚህ ጋር it may be accepted based on the evidence of relevant professional experience and other further academic development like ጥሩ ግሬድ ባይኖረውም ጥሩ የሆነ ነገር ሰርቶ ከሆነ ጥሩ አቺቭ አድርጎ ሆነ የስራ ኤክስፒሪየንስ የተለያዩ ፕሮፌሽናል አክቲቪቲዎች ላይ ሞር ጆይን አድርጎ ከሆነ ሎር የሆነ ግሬዱን በዛ አድቫንቴጅ ያገኛል ማለት ነው እዚህ ጋር በጣም ብዙ ጊዜ ኮሚኒቲ ሰርቪስ ላይ እንደዚሁም የተለያዩ ነገሮች ላይ ስሩ ብላችሁ ለዛ ነው ሌላ ማየት ያለባችሁ ላንጉዌጅ በደንብ ማየት አለባችሁ ምክንያቱም ሁሉም ቦታ ላይ የተለያየ ላንጉዌጅ ሪኳየርመንት ሊሆን ይችላል ያስቀመጡት ስለዚህ አይኤልቲኤስ ያስፈልጋል አያስፈልግም እንደዚሁም ደግሞ ኢትዮጵያን ማቅረብ አለብን ያለብንም የሚሉት ነገሮች ማየት አለባችሁ እዚህ ጋር ለምሳሌ እንዳጠቃላይ እንግሊዝ ላንጉዌጅ ያስፈልጋል ብለው አስቀምጠዋል ከዛ ውስጥ ኢትዮጵያ ላይክ አይኤልቲኤስ ምናምን ከሚለው ውስጥ ነው ያለችው ነገር ግን ለምሳሌ እዚህ ጋር የማይጠየቁ ሀገራት ብሎ ሊስት ኦፍ ፒዲኤፍ አውጥተዋልና ለምሳሌ ፒዲኤፉን ምናልባት ኢትዮጵያ እዛ ውስጥ ካለች ብናይ ጥሩ ነው እዚህ ፒዲኤፍ ውስጥ ኢትዮጵያ ካለች ማለት ዲግሪያችሁን እዚህ ሀገር በእንግሊዘኛ የተማራችሁ ምናምን ይላልና እንደ አጋጣሚ አሁን እዚህ ጋር ኢትዮጵያ ያለችም ብዙ ሀገራቶች አሉ ለምሳሌ እዚህ ጋር ኬንያ ኢንዲያ አይርላንድ ጃማይካ ላይቤሪያ ጋና ሩዋንዳ ናምቢያ በጣም ብዙ የአፍሪካ ሀገራቶች አሉ ከዛ ውስጥ ግን ኢትዮጵያ የለችም ስለዚህ ኢትዮጵያውያን እዚህ ምንድነው ግዴታ አይኤልቲኤስ ማቅረብ አለባችሁ ማለት ነው ስለዚህ ይሄን ኮርስ አፕላይ የምታደርጉ እዚህ ላይ አይኤልቲኤስ እንድታቀርቡ ይጠይቃል ማለት ነው ስለዚህ እንዲህ ያላችሁ ሁሉንም ማየት አለባችሁ እዚህ ጋር አፕሊኬሽን ዴድላይኑንም እዚህ ጋር ማየት አለባችሁ ለምሳሌ አፕሊኬሽን ዴድላይኑ
ከ1 ኦክቶበር እስከ ጁን 1 ድረስ ዴድላይን ቱ ኮምፕሊት አፕሊኬሽን ዊዝ ዘ ሪኳየርድ አፕሎድ ሰብሚሽን ምናምን ይላል። እስከ 1 ድረስ ነው የሚለው ግን ኢን ጀነራል እስከ ኦክቶበር ድረስ ለዚህኛው ስኮላርሺፕ እስከ ጃንዋሪ ድረስ ነው። እስከ ጃንዋሪ ድረስ ነው አፕላይ የምታደርጉት ማለት ነው። ሶ ኮሌክት ዩር አፕሊኬሽን ዶክመንት የሚል አለ እዚህ ጋር ምን እንደሚያስፈልጋችሁ ሌተር ኦፍ ሞቲቬሽን፣ ሲቪ፣ ፓስፖርት፣ የሃየር ኤዱኬሽን ሰርቲፊኬታችሁ፣ አይኤልቲኤስ ላይክ የተለያዩ ባችለር ዲግሪያችሁ ያስፈልጋል። እንደዚሁም በጣም ብዙ አሉ እዚህ ጋር የተቀመጡ ማለት ነው። እስካሁን አንደኛው ኮርስ ላይ ነው ያለ ነው ማለት ነው። ስለዚህ አሁን ኮርሱን እስከዚህ ድረስ ካያችሁ በኋላ ነው ቀጥታ ወደ አፕሊኬሽኑ የምትሄዱት ማለት ነው። ስለዚህ አፕሊኬሽኑ አሁን ላይ ክፍት ነው ይሄ አፕሊኬሽን። ስለዚህ ሙሉውን አይታችሁ ከጨረሳችሁ በኋላ አፕላይ ወደሚለው ሄዳችሁ አፕላይ ማድረግ ነው ማለት ነው። ስታርት ዘ ፖስት ግራጁዌት አፕሊኬሽን ፕሮሲደር የሚል አለ እዚህ ጋር። ይሄን አፕላይ የምታደርጉት እዚህ ጋር አፕሊኬሽን ፔጅ የሚለውን መክፈት። እዚህ ጋር አፕሊኬሽን ፔጁ ላይ መተናል። እዚህ ጋር እንደምታዩት አንድ ኢትዮጵያዊ ታያላችሁ። እዚህ ጋር ታያችኋል። አክቹአሊ ብዙ ኢትዮጵያውያን እዚህ ስኮላርሺፕ ላይ ተጠቃሚ ናቸው። እዚህ ጋር ትመጣላችሁ። ዲቴልስ ካሁን ያየናቸው ነገሮች ይኖራሉ። መቼ እንደምትጀምሩ ኮርሱን፣ ኤሲቲኤስ እንግዲህ ምን ታደርጋላችሁ? አፕላይ የሚለውን ክሊክ ታደርጋላችሁ ማለት ነው። አፕላይ ለማድረግ ኦሬዲ ኮርሱን ስለመረጣችሁት እዚህ ጋር ዩኒቨርሲቲ ኦፍ 20 ብሎ እዚህ ጋር ዩዘር ኔም እንድታወጡ ሬጂስተር እንድታደርጉ መጥቶላችኋል ማለት ነው። ሶ ክሊክ ሂር ይላል። if you don't have username and password click here ይላል። እዚህ ጋር ሬጂስትሬሽን የሚለውን ከፍታችሁ አፕሊኬሽናችሁን መጀመር ሬጂስትሬሽን አካውንት ታወጣላችሁ። ቴን ወደ አፕሊኬሽናችሁ ወስዳችኋል ማለት ነው። ሶ ይሄኛው እስካሁን ያየነው የአንዱን ኮርስ ብቻ ነው ማለት ነው። ስለዚህ በተመሳሳይ ወደ ዋናው ትመጡና አሁንም ምክንያቱም ያየነው አንድ ኮርስ ብቻ ስለሆነ ሌሎችንም ኮርሶች በተመሳሳይ እዚሁ እየገባችሁ ክሊክ እያደረጋችሁ አሁን ባየነው መንገድ ዲቴይሉን ማየትና አፕሊኬሽናችሁን መሙላት ትችላላችሁ ማለት ነው። ሶ ለምሳሌ እዚህ ጋር አሁን ያየነው የኢንቫይሮንመንታል ፊልድ ኦፍ ስተዲ ላይ ያለውን ነበር። ሶ እሱን አጥፍታችሁ ለምሳሌ ሌላ ኤሪያ ላይም ሰርች ማድረግ ትችላላችሁ። ኦኬ ለምሳሌ እዚህ ጋር ኢንፎርሜሽን ሳይንስ ኤንድ ኢንጂነሪንግ አለ። ኦሬዲ ቲክ አድርጌው ነበረ። ሶ እሱን ሰርች እናደርጋለን ማለት ነው። እሱን ሰርች ስታረጉ የሚመጡላችሁ እንደዚሁም ደግሞ በዛ ያሉ ኮርሶች እናሉ በዚህ ዲፓርትመንት ስር ወይንም በዚህ ፊልድ ኦፍ ስተዲ ስር ሶ ወደ 61 የሚሆኑ ኮርሶች አሉ በኢንፎርሜሽን ሳይንስ ኤንድ ኢንጂነሪንግ። ሶ ማስተር ሳይንስ ኢን ኢሜጂንግ ላይት ኤንድ ኤክስቴንድድ ሪያሊቲ የሚላሉ እንደዚሁም ደግሞ በጣም ብዙ ኮርሶች አሉ ወደ 60 ምናምን። ስለዚህ ከዚህ ውስጥ እያገባችሁ ዲቴይሉን ማየት ማለት ለምሳሌ ኤምኤስሲ ኢን ስማርት ሲቲ ኤንድ ኮሚኒቲ የሚለው ማየት ከፈለጋችሁ እዚህ ጋር ክሊክ ታደርጋላችሁ። ቴን እዚህ ስትገቡ ቅድም ያየነው መረጃ ፕሮጀክቶቹ መቼ እንደሚያልቁ ሀገሩ የት እንደሆነ ኮኦርዲኔት የሚያደርገው ሀገር የት እንደሆነ እዚህ ጋር ደግሞ ስለ ኮርሱ ዲቴይል ነገር አስቀምጠውላችኋል። ይህ ፕሮግራም የሚሰጠው በቤልጅየም፣ በፊንላንድ፣ ስፔን ነው የሚሰጠው ማለት ነው። ቤልጅየም ነው የሚሰጠው። ኮኦርዲኔት የሚያደርገው ዩኒቨርሲቲ ኦፍ ዲሞን ይባላል። የት ነው? ቤልጅየም ነው ማለት ነው። ስለዚህ እዚህ ጋር ዌብሳይቱን ይሄን ክሊክ ስታደርጉ እዚህ ዩኒቨርሲቲ ዌብሳይት ላይ ነው የሚለቃችሁ። እዛ ላይ አፕሊኬሽን የሚለው ላይ ሄዳችሁ አፕላይ ማድረግ ነው። ምናልባት ቅድም እንዳየነው ክሊክ አድርጋችሁ ስትገቡ በየዩኒቨርሲቲው ዌብሳይታቸው ስለሚለያይ ገብታችሁ እዛ አፕላይ የሚለውን ፈልጋችሁ አፕላይ ማድረግ ነው ለኤራስመስ ማለት ነው። ግን መሆን ያለበት ብዙ ኮርስ ይኖራቸዋል። እቺኛውን ኮርስ ነው የምትመርጡት ማለት ነው። እዚህ ጋር ያለውን ኮርስ ነው የምትመርጡት። ከዛ ውጪ ኮርሱ እዚህ ጋር ኤራስመስ መንደስ ፕሮጀክት ላይ ሊኖር ስለማይችል አንድ ዩኒቨርሲቲ ላይ ስትገቡ ብዙ ኮርሶች ሊኖራቸው ይችላል። እናንተ ግን የምታዩት ይሄኛውን ኮርስ ነው ማለት ነው። እዚህ ጋር የገባችሁበትን ኤግዛክት ኮርስ ነው የምታዩት ማለት ነው። ሶ በዚህ መንገድ ሌሎችንም ኮርሶች እየፈለጋችሁ ዲቴይሉን ማየት ትችላላችሁ። እንዳልኳችሁ ሁሉንም መጨረስ አንችልም። ላስት ይር ያየነው 1-2 ኮርስ አለ። ዛሬ ደግሞ አንድ ኮርስ አይተናል እንዴት እንደምትፈልጉ ምናምን እንዴት እንደምትፈልጉ ዲቴይሉን። ስለዚህ ቁጭ ብሎ ማየትና ዲቴይሉን ዌብሳይታቸውን በደንብ ማየት ያስፈልጋል ማለት ነው። ስለዚህ ዛሬ ኤራስመስ መንደስን በተመለከተ ይዤላችሁ የመጣሁት መረጃ ይሄን ይመስላል። በሚቀጥለው ሌላ ስኮላርሺፕ መረጃ ይዤላችሁ እመጣለሁኝ። ይሄን ቪዲዮ ስኮላርሺፕ ለሚፈልጉ ኢትዮጵያውያን ሼር አድርጉ። የሄልሜ አካዳሚ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ